ሰላም ጤና ይስጥልኝ። ለታህሳስ 2 2018 ዓመተ ምህረት አዲስና የሚገርም የድል ዜና አለን። ፋኖ በደብረ ሲና አካባቢ በተሳካ የደፈጣ ጥቃት በአራት ኦራል መኪና ሲጓዝ የነበረ አብይ የሚመካበት የሞት ሶስተኛ አየር ወለድ ኮማንዶን ደምስሶታል። ይህንን አኩሪና አስደሳች የደብረ ሲና አካባቢ መረጃ እንዳይመልጣችሁ እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። ቪዲዮውንም ለብዙ ሰው እንዲዳረስልን ላይክ በማድረግ እንድታግዙን እንጠይቃለን። እናመሰግናለን። ለሱ አገልጋይ ሆኖ የስልጣን አስጠባቂ ሆኖ የሚኖሩ ወንድሞቻችን አሉ። ለነሱ ምን መልእክት ታስተላልፋል? አረ ለነሱ እንዲወጡ ብዬ አስተላልፍላቸዋለሁ። ከዚያ ተራራ ላይ ሆነ ባይስተቃዩና እንደረቀረሽን እየበላ ባይስተቃይ። ሰበር ዜና። ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። ማጀቴ ከተማንና ጨፋ ከተማን የሚያገናኘው መንገድ በድጋሜ በአገዛዙ ወታደሮች ተዘግተዋል። ተጨማሪ ያለን ታደምጡታላችሁ። አርበኛ ዮሐንስ ንጉሱ ከሰሞኑ በቀጠናው ያለው ወታደራዊ እንቅስቃሴ በተመለከተ የተናገረው የስልክ ጥሪ አለ፣ እናስደምጣችኋለን። ፋኖ ወልዲያ ከተማ ዙሪያ ልዩ ስሙ ወድመን የተባለ ቦታ ላይ ጥቃት ሰንዝረዋል። ተጨማሪ ያለን ታደምጡታላችሁ። ፋኖ በደብረ ሲና አካባቢ በተሳካ የደፈጣ ጥቃት በአራት ኦራል መኪና ሲጓዝ የነበረ አብይ የሚመካበት የሞት ሶስተኛ አየር ወለድ ክፍለ ጦርን ደምስሶታል። ተጨማሪ ያለ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የአማራ ፋኖ ብሔራዊ ኃይል አፋባዶ አማራ ቀጠና ሳምነው እዝ አጼ ዘርዓ ያዕቆብ አንደኛ ኮር አጼ ይኩኖ አምላክ ክፍለ ጦር ስር በሚተዳደረው ማጀቴ ከተማንና ጨፋ ከተማን የሚያገናኘው መንገድ በድጋሜ በአገዛዙ ወታደሮች ተዘግተዋል። በየቦታው የፋኖን በትር መቋቋም ያቃተው የአገዛዙ ወታደር በኦሮሞ ብሔረሰብ ዞን የሚተዳደረው የጨፋ ከተማ ህዝብና የማጀቴ ከተማ ህዝብ በግጭት ጠማቂው ሽመልስ አብዲሳ ሴራ ከዚህ በፊት በነበረው የብሔር ግጭት ተዘግቶ የነበረውን ከማጀቴ ከተማ ወደ ዋናው አስፋልት መውጫ መንገድ በሀገር ወግና ባህል መሰረት ከሁለቱም ብሔር በተወጣጡ የሀገር ሽማግሌዎች ቁጭ ብለው በመነጋገር ችግራቸውን በትናንትናው ዕለት ፈተው መንገዱ ለአገልግሎት እንዲውል አስከፍተው ነበር። ሆኖም የአብይ አህመድ አገዛዝ ወንበር አስጠባቂ ሰራዊት የሁለቱን ብሔሮች ግጭት እንደ አንድ የፖለቲካ መሸቀጫ ስለሚጠቀምበት ትናንት በአብይ አህመድ ጀነራሎች ጥርቅም ተደርጎ እንዲዘጋ በሚል ቀጭን ትዕዛዝ መንገዱ በዚህ መልኩ ተዘግቶ መኪኖቹ ሽንኩርት እንደጫኑ ወደ ማጀቴ እንዲመለሱ አድርገዋል። ይህ የብልጽግና ስርዓት ከውልደቱ እስከ እድገቱ በአማራ ህዝብ እንዲሁም በኢትዮጵያ ህዝብ ላይ እያደረገ ያለውን አርመኒያው ተግባር በአማራ ፋኖች ግብአተ መሬቱን የምንፈጽምበት ቀን ቅርብ ይሆናል። አሁን በሁለተኛው ዜናችን ወልዲያ ዙሪያ ወድመን የተባለ ቦታ ላይ ስለተገኘው ድል እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን በደብረ ሲና አካባቢ ስለተደመሰሰው የ103ኛ አየር ወለድ ክፍለ ጦር የምናስደምጣችሁ ይሆናል። አብራችሁን ቆዩ። ጠላትን በደፈጣ ጥቃትና በሽምቅ ውጊያ የመምታቱ እረፍት የመንሳቱና የማማረሩ ብሎም የማፍረሱ ተጋድሎ ተጠናክሮ የቀጠለ ሲሆን ምስራቅ አማራ ኮር 2 ካለኮርማ ክፍለ ጦር አንደኛ ሻለቃ ቃኝ ወልዲያ ከተማ ዙሪያ ልዩ ስሙ ወድመን የተባለ ቦታ በሁለት ኦራልና በአንድ ፓትሮል ይንቀሳቀስ የነበረ ጠላት ላይ የደፈጣ ጥቃት በመፈጸም ታላቅ ጀብድ ፈጽመው ድል ተጎናጽፈዋል። ፋሽስቱ የብልጽግና አገዛዝ ከዘመቻ አባናደው ማግስት በርካታ እግረኛ ሰራዊት ወደ ቤት አማራ ያስገባ መሆኑ የሚታወቅ ሲሆን የአራዊት ሰራዊቱን ሚኒሊክ እዝ በየቀጠናው እንዲገባ ካደረገው በኋላ በሁሉም ቀጠና ያለ ሰራዊቱን በደፈጣ ጥቃት ጠላትን እየመታ እረፍት እየነሳና ተረጋግቶ እንዳይቀመጥ ብሎም እየተመረረ እንዲኮበልል በማድረግ ማጥቃት ቀርቶ ተረጋግቶ እንዳይከላከል አድርጎታል። ከዚህ ጋር ተያይዞም ሚኒሊክ እዝ በቂ ሁለንተናዊ ዝግጅት ማድረጉንና ለአዲስ ታላቅ ድል መዘጋጀቱን ያወቀው ጠላት ከተለያዩ አካባቢዎች ሜካናይዝድና አንዳንድ ንብረቶችን በማሸሽ ላይ ይገኛል። መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል።
ወደ ሶስተኛው ዜናችን ስናሳልፋችሁ ፋኖ በደብረ ሲና አካባቢ በተሳካ የደፈጣ ጥቃት በአራት ኦራል መኪና ሲጓዝ የነበረ አብይ የሚመካበት የ103ኛ አየር ወለድ ክፍለ ጦርን ደምስሶታል። የጦር ወንጀለኛው የ103ኛ አየር ወለድ ክፍለ ጦር በጀግናው የአጼ አምደ ጽዮን ኮር 7 ክፍለ ጦርና የአርበኞች ጦር ደበበ ነጋሽ ብርጌድ በተሰነዘረበት የደፈጣ ጥቃት ከፍተኛ ጉዳት ማስተናገዱን ክፍለ ጦሩ አሳውቀዋል። ጠላት መነሻውን ከሸዋሮቢት ከተማ በማድረግ ከዞን ዋና መቀመጫ ከሆነችው ከደብረ ብርሃን ከተማ የብልጽግና ካድሬና ሬሽን ለመቀባበል ወደ ደብረ ሲና ከተማ በማቅላት ላይ ያለ ልዩ ቦታው አስፋቸው በተባለ አካባቢ በተጠና የደፈጣ ጥቃት ትናንት ታህሳስ 1 2018 ዓ.ም ከረፋዱ 5 ሰዓት ላይ ከፍተኛ ጉዳት ማስተናገዱን የክፍለ ጦሩ ህዝብ ግንኙነት ኃላፊ ፋኖ ኢሳያስ ከበደ ገልጸዋል። የአፋሕድ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር 7 ክፍለ ጦር ናሁሰናይ ሻለቃ የክፍለ ጦር ቃኝ እንዲሁም በቀጠናው የሚገኙት የሸዋ ጠቅላይ ግዛት እዝ የአርበኞች ጦር ሰራዊት ከደበበ ነጋሽ ብርጌድ ጋር በመናበብ በሰሩት የተሳካ የደፈጣ ጥቃት በአራት ኦራል መኪና ሲጓዝ የነበረ የ103ኛ አየር ወለድ ክፍለ ጦርን አባላት ከፍተኛ ጉዳት አስተናግደዋል። ከዚህ በመቀጠል የስልክ ጥሪ ያለን እንዳያልፋችሁ አድምጡት። አርበኛ ዮሐንስ ንጉሱ ከሰሞኑ በቀጠናው ያለው ወታደራዊ እንቅስቃሴ በተመለከተ የተናገረው የስልክ ጥሪ ያለ አድምጠነው እንመለስ። እንደምን አላችሁ? ግሎባል ፋኖ ሚዲያ እንዴት አላችሁ? እንዴት ሰንበታችሁ? እያልኩ ከሰሞኑ ያለው ወታደራዊ እንቅስቃሴዎችን በተመለከተ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ስር ኮሮችና ክፍለ ጦሮች እንዲሁም ብርጌዶችና ሻለቆች ልዩ ልዩ ወታደራዊ ግዳጆችን እየፈጸሙ ነው የሚገኘው። በተለይም ደግሞ ደጃዝማች 4ኛ ኮር በመተማ ወረዳ እና እንደዚሁም ደግሞ በአርማጭሆ አጠቃላይ በተደረጉ አውደ ውጊያዎች ከፍተኛ ድል የተመዘገበበት ከ100 በላይ ጠላት የተደመሰሰበት እንደዚሁም ደግሞ ከ67 በላይ ጠላት ቁስለኛ የሆነበትና ከጥቅም ውጭ የሆነበትን አውደ ውጊያ ስኬት ማሳካት የተቻለበትና ጠላት እንዲያፈገፍግ ይዟቸው ከነበሩ ቀጠናዎች ደግሞ አፈግፍጎ ቀጠናዎች ነፃ እንዲወጡ ወይም አካባቢዎች ህዝባችን ነፃ እንዲወጣ ያስቻሉ ውጤታማ አውደ ውጊያ ድሎችን መጎናጸፍ ችለናል። በተለይ ደግሞ በደጃዝማች 4ኛ ኮር የተደረጉ አውደ ውጊያ ውጤቶች እጅግ መስዋዕትነት የቀነሱ የወገንን መስዋዕትነት የቀነሱ የጠላትን መስዋዕትነት ደግሞ በእጅጉ ከፍ ያለ መስዋዕትነት የከፈለበት በተለይ ደግሞ የሰብአዊ መስዋዕትነት የከፈለበትን ቀውስ ነው እንዲደርስበት ጠላት ማስቻል የተቻለው። በሌላ በኩል እንደዚሁ በሰሜን ጎንደር ዞን እና አዋሳኝ የዋግ ኽምራ ዞን ጀምሮ ከፍተኛ ማለት የቀበሌና የወረዳ አመራር ጀምሮ እስከ ተራ ሚሊሾች ድረስ የተማረኩበትና የተደመሰሱበት እንዲሁም ምርኮ የተገኘበት ግንባር ነው። ይህ ወታደራዊ ድል ተመዝግቧል ማለት ነው። እንደዚሁም በቀጠናው የ3ኛ ኮር አካል የሆኑ መለስተኛ ውጊያዎችን በማድረግ መለስተኛ ድል የተመዘገበባቸው ሁኔታዎች አሉ። በሌላ በኩል እንደዚሁም 1ኛ ኮር ማለትም ሜጀር ጀነራል ባንታ አባተ 1ኛ ኮር ስር ያሉ ብርጌዶች እና ሻለቆች ያደረጓቸው ውጊያ ውጤቶች በጠላት ላይ ሰብአዊና ቁሳዊ ኪሳራ ያደረሱና በሰብአዊ ኪሳራ ደረጃ ደግሞ ጠላት ቁስለኛና ሙት እንዲሆን ያስቻሉ ሲሆኑ ምርኮም የተገኘባቸው ግንባሮች እንዳሉ መረጃዎቻችን ያረጋግጣሉ። ከዚህም ውጭ በጎንደር ዙሪያ እንደዚሁም በጎንደር ከተማ አቅራቢያ በጠዳ ክፍለ ከተማ አቅራቢያ የተደረጉ አውደ ውጊያዎች በጎንደር በጋሻው ክፍለ ጦርና ታድሎ ብርሃን ክፍለ ጦር እንዲሁም ሌሎች ክፍለ ጦሮች ያደረጓቸው ውጊያዎች ስኬታማ ናቸው። በ5ኛ ኮር ዳግማዊ ቴዎድሮስ 5ኛ ኮር ስር ያሉ ክፍለ ጦሮች እና ብርጌዶች በተለያዩ ቀጠናዎች በበለሳም በእብናት አጋጣሚ ቦታዎችም እንደዚሁም በሚካኤል ደብርና ሌሎች አካባቢዎች የተደረጉ አውደ ውጊያዎች ውጤታማ አውደ ውጊያዎች ሲሆኑ ጠላት ላይ ሰብአዊና ቁሳዊ ኪሳራ ያደረሱ ናቸው። እንደዚሁም ደግሞ ወታደራዊ እንቅስቃሴው ጠላት እየፈረሰ የጠላት ኃይል
ወደ ሰራዊታችን እየተቀላቀለበትም ሳምንት ነው። በጎንደር በጋሻው በኩል ጠላት እየፈረሰ ከማክሰኝት ያለ ቤዝ እየፈረሰ የገባበት እንደዚሁም በሁለተኛ ኮር መይሳው ካሳ ኮር ስርም እንደዚሁ የ96ኛ ክፍለ ጦር የጠላት ሰራዊት አባላት እንደዚሁ ፈርሰው የገቡበት ሁኔታ ነው ያለው። በተለያዩ ቦታዎች የሚሊሻና የአድማ በትን የሚባለው አደረጃጀት እንደዚሁም ደግሞ ራሱን መከላከያ ብሎ የሚጠራው የአብይ አህመድ ዙፋን አስጠባቂ ጦር ሰራዊት አባላት እየፈረሱ ወደ ሰራዊታችን የተቀላቀሉባቸው ሁኔታዎች ነው ያሉት። በአንጻሩ ደግሞ በማጥራትና በማብቃት እንቅስቃሴያችን በስርቆት በዝርፊያ የጥገኛ እንቅስቃሴ ሲያደርጉ የነበሩ ደግሞ ከሰራዊታችንና በሰራዊታችን ይዞታ ስር በነበሩ ቀጠናዎች ይንቀሳቀሱ የነበሩ የማጥራት እንቅስቃሴና እርምጃ መጀመራችን ተከትሎ ከቀጠናችን እየወለቁ ከጠላት ጋር ቀድሞ ከተወዳጅተውት ከነበረ ጠላት ጋር የተቀላቀሉበት ሁኔታ ነው ያለው። መልካም እዚህ ጋር አመሰግናለሁ። አርበኛ ዮሐንስ ንጉሱ ከሰሞኑ የሰሜን አማራ ቀጠና የበላይ ዘለቀ ያደረጋቸው የሚገኙ ወታደራዊ እንቅስቃሴዎች ምን እንደሚመስሉ ለአድማጭ ተመልካቾቻችን ስላደረስክ እጅግ አድርጌ ነው የማመሰግነው። አርበኛ ዮሐንስ ወደ መጨረሻ ያነሳውና ዋናው የውይይታችን አጀንዳ ወደሆነው ጉዳይ የመጣልኝ ነው። በተለይ በማጥራትና ማብቃት ህልውናችንን እናረጋግጣለን በሚል የበላይ ዘለቀ በዛሬው ዕለት ከውጊያው ጎን ለጎን የህዝብ መድረኮችና ማህበረሰቡን የማደራጀትና መልሶ የመገንባት ስራ እየተሰራ ይገኛል። በቴዎድሮስ እዝ 201ኛ ኮር 64ኛና 74ኛ እንዲሁም 54ኛ ክፍለ ጦር በሸበል በራንታ በጎንቾ ሲሶ ነብሴና ቢቡኞ ወረዳ የማህበረሰብና የሲቪል ሰርቫንቱን የወረዳው ሲቪል ሰርቪስ አመራሮች ውይይት ተካሂደዋል። በውይይት መድረኩ የቀበሌ ሊቀመንበር፣ የቀበሌ ጸሐፊ፣ የቀበሌ ፍርድ ሸንጎ፣ የቀበሌ ገቢና ሀብት አስተዳደር፣ ህዝብ ያመነባቸው አስታራቂ የሀገር ሽማግሌዎች ተዋቅረዋል። የህዝባዊ ውይይት መድረኩን የወረዳ አመራሮች በቅርብ ቀን ድርጅቱ ያወረደውን አደረጃጀት በተመለከተ ሰፋ ያለ ውይይት በማድረግ ማብራሪያ ሰጥተዋል። አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ። በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቷን በማብራት ቤተሰብ እንዲሆኑ እንጠይቃለን። እናመሰግናለን።